በመጨረሻም አሜሪካን ከመካከለኛው ምስራቅ ሀገራት ዜጎቿ በአስቸኳይ እንዲወጡ አዛለች። በዱባይ የሚገኘው ቆንስላ ጽሕፈት ቤቷ በኢራን ሚሳኤል መመታቱ ታውቋል። በጂዳ የሲአይኤ ይዞታ የሆነው ህንጻም በኢራን ሚሳኤል እንደተመታ ይነገራል። አራተኛ ቀኑን በያዘው የመካከለኛው ምስራቅ ጦርነት በሁለቱም ወገኖች የሚሰነዘረው ጥቃት ተጠናክሮ ቀጥሏል። የአሜሪካን ኤምባሲዎች የጥቃት ኢላማ መሆናቸው እየተነገረ ነው። በሚቀጥሉት ጥቂት ቀናት ውስጥ በመካከለኛው ምስራቅ የሚገኙ ዜጎቿ ባገኙት መንገድ እንዲወጡ ያሳሰበችው አሜሪካን በልዩ ኦፕሬሽኖች ዜጎቿን ለማስወጣት መዘጋጀቷን የውጭ ጉዳይ ሚኒስትሯ ገልጸዋል። ከቅዳሜ ጀምሮ በኢራን ላይ በተወሰደ ጥቃት በትንሹ ከ1800 በላይ ሰላማዊ ዜጎች መገደላቸውን የኢራን የቀይ ጨረቃ ማህበር አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን ሽባ አድርገናታል፣ የሚሳኤል አቅሟን አፈራርሰነዋል፣ የጦር ጄቶቿን በሙሉ አውድመናል የሚል መግለጫ ከዋሽንግተን ዲሲ ሲሰጡ የኢራን የአብዮታዊ ዘብ ዋና አዛዥ ሆነው የተሰየሙት ከፍተኛ ጀነራል የአሜሪካንን ከተሞች እንደ ጧፍ እናነዳቸዋለን፣ የበቀል በትራችን ከምንጊዜውም በላይ አሜሪካን ላይ ያርፋል ሲሉ ማስጠንቀቃቸው ተሰምቷል። ቅዳሜ ዕለት የኢራንን መንፈሳዊ መሪና የአገሪቱ የበላይ ጠባቂ የሆኑትን አያቶላ አሊ ሀሚኒን ጨምሮ 48 ከፍተኛ የኢራን የፖለቲካና ወታደራዊ አመራሮች በ30 ደቂቃ የአየር ጥቃት በአሜሪካና እስራኤል ከተገደሉ በኋላ ወደ አጠቃላይ ቀውስ ውስጥ የገባው የመካከለኛው ምስራቅ ቀጠና ከ15 በላይ ሀገራትን በቀጥታ ያሳተፈ ጦርነት ሆኗል። ትልቁ የሆርሙዝ የባህር በር በኢራን ከተዘጋና ኢራቅም የዓለማችን ሁለተኛ የሆነውን የሩማይላን የነዳጅ ማውጫ ጣቢያ ስራ እንዲያቆም ካደረገች በኋላ ነገሮች እየከፉና እየተባባሱ መምጣታቸውን ነው የዓለም መገናኛ ብዙሃን በስፋት እየዘገቡ የሚገኙት። በኢራን ጥቃት የሳውዲ አረቢያው ዋና የነዳጅ ማውጫ ጣቢያ የተዘጋ ሲሆን ኳታርም በተመሳሳይ የነዳጅ ማስተላለፊያ ጣቢያዋን መዝጋቷን አስታውቃለች። በኢራን ሚሳኤል እየነደደች ያለችው ባህሬን ለአሜሪካው ፕሬዝዳንት በቶሎ ጦርነት እንዲቆም እንዲያደርጉ ጥሪ ያቀረበች መሆኗ ተሰምቷል። ኩዌት፣ ኦማን፣ የተባበሩት አረብ ኤሚሬትስም ዛሬም በኢራን ሚሳኤል ጥቃት እየተደበደቡ ሲሆን በዋናነት የአሜሪካን የጦር ሰፈሮች ላይ ያነጣጠረ ጥቃት እንደሆነ መረጃዎች ያመለክታሉ። አሜሪካን በሳውዲ አረቢያ በኩዌትና በሊባኖስ የሚገኙ ኤምባሲዎቿን የዘጋች ሲሆን በሌሎች አካባቢዎች የሚገኙትንም በተጠንቀቅ ሆነው እንዲጠብቁና በማንኛውም ሰዓት ሊዘጉ እንደሚችሉ ከዋሽንግተን እንደተነገራቸው የተለያዩ የዜና አውታሮች በመግለጽ ላይ ናቸው። እስራኤል በዛሬው ዕለት ሌሎች የኢራን ባለስልጣናትን ለመግደል ያለሙ ድብደባዎችን ቴህራን በሚገኙ የተመረጡ ቦታዎች ላይ የፈጸመች ሲሆን በዋናነት ቅዳሜ የተገደሉትን መንፈሳዊ መሪ ይተካሉ ተብለው እየተጠበቁ ያሉት የመጀመሪያው የኢራን መንፈሳዊ መሪ የልጅ ልጅ ሐሰን ሐሜኒን ይገኙበታል የተባለውን ህንጻ መምታቷ የተገለጸ ሲሆን የኢራን ባለስልጣናት ሐሰን ሐሜኒ አስቀድመው ከተመታው ህንጻ መውጣታቸውን በመግለጽ በህይወታቸው ላይ የደረሰ ጉዳት እንደሌለ አስታውቀዋል። በወቅቱ በህንጻ ውስጥ ቀጣዩን አያቶላ አሊ ሐሜኒ የሚተኩ መሪ ለመምረጥ ድምጽ የሚሰጡ አመራሮች ተሰብስበው እንደነበረ የተገለጸ ሲሆን የደረሰ ጉዳት ስለመኖሩ ከኢራን መንግስት በኩል የተሰጠ መግለጫ የለም። ቀጣዩ የኢራን መንፈሳዊ መሪ በቀዳሚው ጥቃት የተገደሉት አያቶላ አሊ ሐሜኒ የቀብር ስነ ስርዓታቸው ከተፈጸመ በኋላ የሚመረጥ እንደሚሆን የኢራን መንግስት አስታውቋል። የዓለምን ትኩረት የወሰደውና መጪውን የዓለም ሁኔታ አሳሳቢ እንደሚያደርገው በብዙዎች በስጋት እየተገለጸ የሚገኘው የመካከለኛው ምስራቅ ጦርነት በቀላሉ የሚበርድ እንደማይሆን እየተነገረ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በጀመረችው የቦለስቲክ ሚሳኤል የሮኬትና የድሮን ጥቃት የምትቀጥል ከሆነ የእግረኛ ሰራዊታቸውን እንደሚያሰማሩና በታሪክ ከፍተኛ የተባለውን ወታደራዊ እርምጃ እንደሚወስዱ አስጠንቅቀዋል። ፕሬዝዳንቱ የኢራንን የመተኮስ አቅም አሽመድምደነዋል የሚል መግለጫ ቢሰጡም ኢራን በተጠናከረ ሁኔታ የአሜሪካንን አጋር የሆኑ የመካከለኛው ምስራቅ የባህረ ሰላጤ ሀገራትን መደብደቧን አጠናክራ ቀጥላለች። 20 በመቶ የዓለም የነዳጅ ፍጆታ የሚመላለስበት የሆርሙዝ መተላለፊያ መስመር መዘጋትን ተከትሎ የነዳጅ ዋጋ በከፍተኛ መጠን ያሻቀበ ሲሆን በዚሁ ከቀጠለ የዓለም ኢኮኖሚ የሚናጋ እንደሚሆን ከወዲሁ ተገልጿል። ዘግይተው የሚወጡ ሪፖርቶች እንደሚያመለክቱት አሜሪካን የኢራንን መርከብ መምታቷና ማስመጧ ታውቋል። ኢራን አጸፋውን እመልሳለሁ ስትል ዝታለች። በመካከለኛው ምስራቅ የሚገኙ የአሜሪካን ወታደራዊና ሌሎች ተቋማትን መምታቷን አጠናክራ እንደምትገፋበት
እንደሚሰናበትም በዛሬው ዕለት አስታውቃለች። እስራኤል እንደ አዲስ ድብደባ መጀመሯም ተመልክቷል። በሊባኖስ የሚገኙ የተለያዩ ተቋማትን እያደባየች መሆኑን ነው መረጃዎች የሚያመለክቱት። አሜሪካን ለኢራኑ ጦርነት በትንሹ $200 ቢሊዮን እንዳወጣች መረጃዎች ያመለክታሉ። ጦርነቱ በዚሁ ከቀጠለ የአሜሪካንም ኢኮኖሚ ቀውስ ይገጥመዋል ተብሎ ይጠበቃል። በአሜሪካን የኢራኑ ጦርነት ከፍተኛ ግለት ያለው ፖለቲካዊ ፍጥጫንም ፈጥሯል። የመንግስታቱ ድርጅት የጸጥታው ምክር ቤት በጉዳዩ ላይ ሌላ ዙር አስቸኳይ ስብሰባ ሊቀመጥ መሆኑም ተመልክቷል።